አሜን። ቀኑ 17 ነው 8ኛ ወር 2018 በዚህ ቀን ላይ ያው ጸሎት 17ኛውን ክፍል እጅግ የተወደደው ዶክተር ሉቃስ የጻፈውን መሰረታዊ እውነት በመናገር ጸሎትን እንድትጸልዩ አሳስባለሁ። ምዕራፍ ሉቃስ ምዕራፍ 1 ቁጥር 1 ጀምሮ አነባለሁ። በኢየሱስ ስም አነባለሁ። የከበርክ ቴዎፍሎስ ሆይ ከመጀመሪያ በአይን ያዩትና የቃሉም አገልጋዮች የሆኑት እንዳስተላለፉልን በእኛም ዘንድ ስለተፈጸመው ነገር ብዙዎችን ታሪኮችን በየተራው ለማዘጋጀት ስለሞከርኩ እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉ ከመጀመሪያው ተከትዬ በተራው ልጽፍ መልካም ሆኖ ታየኝ ይላል። ኢየሱስ ጌታ ነው። አሜን። እንግዲህ መልካም ሁሉ መቼም አይጠበቅብኝም። 80 ቁጥር ነው ያለው። ይህን ክፍል ሁላችሁ ባለም ዙሪያ ያላችሁ ሉቃስ ምዕራፍ 1 ስታነቡ መጀመሪያ ስለ ዋናው አምላካችን ስለ እግዚአብሔር አብ ወልድ መንፈስ ቅዱስ በደንብ ያስረዳል። በሁለተኛ ደረጃ ስለ መልአኩ ገብርኤል ያስረዳል። በሶስተኛ ደረጃ ስለ ካህናቶች፣ በአራተኛ ደረጃ ቅድስት ድንግል ማርያምን ፍንትው አድርጎ የእግዚአብሔር መንግስት መጨረሻ እንደሌለ ያሳያል። በዚህ ውስጥ ስለ ጸሎት ሲያስተምር ቁጥር 10 ላይ እንዲህ አለ። በጣም ጊዜ ህዝቡም ሁሉ በውጭ ቆመው ይጸልዩ ነበረ። ስሙት ቁጥር 13 ላይ መልአኩም እንዲህ አለ፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። አሜን። ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋል። ጸሎትህ ምን ብሏል? ተሰምቷል። አያችሁ፣ መጽሐፍ ቅዱስን ስታነቡ የምትጸልዩ ጸሎት እንደተሰማ እርግጠኛ ናችሁ። የጥርጥር አይደለም፣ የግምት አይደለም። መለስ ይመለስ ባይመለስ አይመለስ ምናምን ብላ አይደለም ጸሎት። ጸሎት ተሰምቷል። ሚስት ኤልሳቤጥ ወንድ ልጅን ትወልዳለች። አሜን። ስሙንም ዮሐንስ ትለዋል። አሜን። ኢየሱስ ጌታ ነው። የተገለጠ ጸሎት ነው የምንጸልየው። አሜን። እኛም የምንጸልይ እድሉና ተራውን አግኝተን በዚህ ወር እግዚአብሔር መንፈስ በተናገረን መሰረት እንደ ነብዩ ድምጽ የመጸለይ ተራ ደርሶናል። አሜን። ለኢየሱስ ይሁን። አሜን። ለኢየሱስ ዝቅ ብለን ምስጋና እንሰጣለን። አሜን። በሰማይ ላይ ያለህ ንጉሳችን ኢየሱስ ተባረክ። አሜን። ከፍ በል። አሜን። እንወድሃለን። አሜን። እንገዛልሃለን። አሜን። አካሉ ዙባዲና ሎሲካላ ዶንቶ ኮሎጀናታ ካላቦር ሀዳናስ ዋና ላዩ ኩፓር ወሊቦ ዳዳላ ሰከጆና አንቶ ኮሎስ እግዚአብሔር ሆይ ተመስገን። አሜን። ጸሎታችንን ስለሰማ ተመስገን። አሜን። የወንድሞችና እህቶች የሚጸልዩትን በአጠቃላይ ጸሎት ስለሰማ ተመስገን። አሜን። ክብር ምስጋና ለስም ይሁን። አሜን። ሰማችሁ ተባረኩ። አሜን። ሃሌሉያ ክብር ለኢየሱስ ይሁን። ይሁንለት። አሜን። 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 አሜን።